ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሆርሙዝ ወሽመጥ እንዲያልፍ የተፈቀደላቸው መርከቦች የትኞቹ ናቸው? ኢራን በአካባቢው የሚንቀሳቀሱትን የጭነት መርከቦች ላይ በየጊዜው ጥቃት ብትሰነዝርም ከመጋቢት ወር መጀመሪያ ጀምሮ 100 የማይሞሉ መርከቦች በሆርሙዝ ወሽመጥ አልፈዋል። አንዳንድ የነዳጅና የዕለት ተዕለት ፍጆታ ዕቃዎች አሁንም በወሽመጡ እየተጓዙ ቢሆንም የኢራን ጦርነት ከተጀመረበት የካቲት 21 ጀምሮ ዕለታዊ የመርከብ ፍሰት 95 በመቶ ቀንሷል። ከጦርነቱ በፊት በየዕለቱ ወደ 138 የሚጠጉ መርከቦች ወሽመጡን አቋርጠው እንደሚያልፉ ዓለም አቀፍ የንግድ መርከቦች መረጃ ማዕከል አስታውቋል። ይህም ከዓለም አቀፍ የነዳጅ አቅርቦት አንዱ አምስተኛውን የሚይዝ ነው። የመርከብ ተንታኝ ክፕለር ያቀረበው መረጃ እንደሚያሳየው በዚህ ወር 99 መርከቦች በወሽመጡ በኩል ያለፉ ሲሆን ይህም ዕለታዊውን አማካይ ከ5 እስከ 6 መርከቦች ብቻ አድርጎታል። ቢቢሲ ጉዞውን የሚያደርጉትን መርከቦችና የሚያጋፍጣቸውን አደጋዎች ተከታትሏል። በቅርቡ በወሽመጡ ካለፉ መርከቦች 1/3ኛው ከኢራን ጋር ግንኙነት ያላቸው ናቸው። 14ቱ መርከቦች በቴህራን ባንዲራ ስር የተጓዙ ሲሆን ቀሪዎቹ ከቴህራን የነዳጅ ንግድ ጋር በተጠረጠረ ግንኙነት ምክንያት በማዕቀብ ስር ያሉ መርከቦች ያካትታሉ። 9 መርከቦች ከቻይና ጋር ግንኙነት ባላቸው ኩባንያዎች የተያዙ ሲሆን 6ቱ ደግሞ መዳረሻቸው ህንድ እንደሆነም ታውቋል። በግሪክ ኩባንያዎች ባለቤትነት የተያዙ መርከቦች ጨምሮ በርካታ ከኢራን ጋር ግንኙነት የሌላቸው መርከቦች በሀገሪቱ ወደቦች ላይ ደርሰው ነበር። አንዳንድ መርከቦች ወሽመጡን በተሳካ ሁኔታ ለማቋረጥ ከወትሮው የበለጠ ረጅም መንገድ እየተጓዙ ነው። የፓኪስታን ባንዲራ የሚያውለበልበው የነዳጅ መርከብ መጋቢት 15 ቀን በወሽመጡ በኩል ሲያልፍ በስፋት ጥቅም ላይ የሚውለውን መንገድ ከመጠቀም ይልቅ ወደ ኢራን የባህር ዳርቻ ተጠግቶ እንደተጓዘም ይጠቁማል። መርከቧ በኢራን ለተቀመጡ አቅጣጫዎች ምላሽ እየሰጠች ሲሆን እንደሚችል በአሜሪካው የራንድ ኮርፖሬሽን ከፍተኛ ተመራማሪ የሆኑት ብራድሌይ ማርቲን ተናግረዋል። መንገዱ ፈንጂዎች መኖራቸው ወይም የኢራን ባለስልጣናት መርከቧን ለመለየት ቀላል እንዲሆንላቸው የሚያደርጉት ጥረት አካል ሊሆን እንደሚችልም ተናግረዋል። መርከቦቹ አቅጣጫ እንዲቀይሩ በማስገደድ ወደ ኢራን የውሃ ክልል እና የቴህራን የባህር ሕግ እንዲገቡ እየተደረጉ ነው ሲሉም የዊንድዋርድ የባህር ኃይል አናሊቲክስ ባልደረባ ሚሼል ሉዊስ ቦኩማን ተናግረዋል። በእኔ ግምት ኢራን የጥቃትና የቦምብ ፍርሃት በመጠቀም የባህር ወሽመጡን እየዘጋችና እየተቆጣጠረች ነው። ለዚህም ነው ሁሉም በዓለም አቀፍ መንገድ ከመሄድ ይልቅ በግዛቷ ዳርቻዎች ማቋረጥ ያለባቸው ሲሉ ለቢቢሲ ፕሮፓይ ተናግረዋል። በአሜሪካ የሚገኘው የባህር ኃይል ትንተና ማዕከል ባልደረባ የሆኑት ማይክል ኮኔል መርከቦች የተለየ መንገድ እየመረጡ መሆኑንም ይስማማሉ። ምናልባትም ከኢራን ባለስልጣናት ጋር በተወሰነ መስመር ከተጓዙ ደህንነታቸው እንደሚጠበቅ ስምምነት ሊኖራቸው ይገባል። ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን የባህር ዳርቻ ላይ የተጠቁ 20 የንግድ መርከቦች መኖራቸውን ቢቢሲ አረጋግጧል። ሁሉም ግን በሆርሙዝ ወሽመጥ አቅራቢያ አልነበሩም። መጋቢት 2 በታይላንድ የሚንቀሳቀሰው ግዙፍ ማሪናሪ መርከብ ለማለፍ ሲሞክር በ2 ሚሳይሎች ተመቷል። ከ23ቱ የመርከቡ አባላት መካከል 3ቱ እንደሞቱ ይታመናል። መርከቧ በተመታችበት ወቅትም በሞተር ክፍል ውስጥ ሳይያዙ እንዳልቀረም ይገመታል። የመርከቧ ባለቤቶች ለቢቢሲ እንደገለጹት የተረፉት መርከበኞቹ መመታታቸውን ተከትሎ በባህር ላይ አሰቃቂ ሁኔታ አሳልፈዋል ብለዋል። በግሪክ ባለቤትነት ስር የሚገኘው ስታር ጋዋኔዥ እና የአሜሪካው ኤስኤፍኤስ ቪዥኑ በተመሳሳይ ቀን ጥቃት ደርሶባቸዋል። የንግድ መርከብ መስመሮች የጦርነት ቀጠናዎች ሊሆኑ አይገባም ሲሉም ኤስኤፍኤስ ቪዥኑ ባለቤት ለቢቢሲ ተናግረዋል። በጥቃቱ 1 ሰው ሞቷል። 28ቱ የመርከቡ አባላት ከሚቃጠለው መርከብ ለማምለጥ ወደ ውሃ ውስጥ ለመግባት ተገደዋል ሲሉም ተናግረዋል። እነዚህ ባለሙያዎች ወታደሮች አይደሉም፣ ዓለም አቀፍ የንግድ እንዲሳለጥ የሚያግዙ ባለሙያዎች ናቸው እንጂ
ድሮኖች፣ ሚሳይሎች፣ ፈጣን የጥቃት ጀልባዎች እና የተቀበሩ ፈንጂዎች ከባድ ፈተና ፈጥረዋል ሲሉም የኪንግስ ኮሌጅ የፊርማን የአየር ጤና የጠፈር ተቋሙ ባልደረባዎች አሩን ዶውስን ተናግረዋል። ኢራን የአካባቢውን አቀማመጥ ልትጠቀምበት ትችላለች። ወሽመጡ ጠባብና ጥልቀት የሌለው የባህር ዳርቻ ብቻ ሳይሆን አካባቢው ተራራማ ነው። ይህም ደግሞ የኢራን ከፍተኛ ጥቃቶች እንድትፈጽም ያስችላል። መርከቦች ምላሽ ለመስጠት ጊዜ አይኖራቸውም። እንዳይታዩም ለማድረግ በሚደረገው ሙከራ በርካታ መርከቦች ሆን ብለው የዩኤስ አውቶማቲክ መለያ ስርዓት የተሰኘውን የመከታያ ስርዓቶችን ያጠፋሉ ያሉም ይመስላሉ። ከእነዚህ መርከቦች አብዛኞቹ አይኖቻቸውን አጥፍተው ሲያቋርጡ ነበር ይላል ከኬፕለር የመጣው ዲሚትረስ አፓትዚዲስ። ወደ ኦማን ባህረ ሰላጤ ሲገቡ መከታተያዎቻቸውን በማጥፋት ጀልባዎች ከካርታዎች እየጠፉ እና ከዚያም ከሰዓታት ወይም ከቀናት በኋላ በሌላ ቦታ እንደገና ብቅ ይላሉ። ምንም እንኳን መርከቦች ያሉበት ቦታ እንዲደበቁ ቢረዳቸውም፣ እንደ ኬፕለር ያሉ በባህረ ሰላጤ ውስጥ እንቅስቃሴዎችን የሚከታተሉ ድርጅቶች ተግዳሮቶችን ይፈጥራሉ። ሁሉም ነገር በተንታኞቹ ማረጋገጫ እና በሳተላይት ምስሎችም ይረጋገጣል ሲል ለቢቢሲ ተናግሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።